ጥያቄ ነበረኝ። እሺ አባት የሚለው መጀመሪያ የዘላለም አባት ነው የሚለው አብን ነው የሚገልጸው ነው የሚያስብለው? ሌላ ማንን ይገልጻል? ኦኬ አይ የዘላለም አባት ነው እዛ ጋር ያ ልጅ ሲል አብ ነው የሚያስብለው መደምደሚያው ምንድን ነው ነው? እኮ ከዘላለም ስንት አባት ያለ ይመስልሃል? ኦኬ አባትነት መገለጫው ምንድን ነው? ላይክ ህይወት መስጠቱ አባትነት አያስብለውም? ህይወት መስጠት ነው አባት የሚያሰኘው የሚል ነገር የለም። ዘላለም ውስጥ ስንት አባት ነው የነበረው ብለን የምታምነው? አባትነት አንድ። ስለዚህ በዘላለም ውስጥ አባትነት አንድ ከሆነ ኢየሱስ የዘላለም አባት ከሆነ ሌላ አባት ሊኖራቸው ሌላ በዘላለም ውስጥ ሁለት አባት ሶስት አባት ካለ አንደኛው አባት ይሄ ነው እንላለን። አንድ አባት ከሆነ ያለው በዘላለም ውስጥ ኢየሱስ ደግሞ የዘላለም አባት ከሆነ ያ አባት ነው ኢየሱስ፣ ሌላ የለም። አባት ተባሉ ግን አብ አያስብለውም ነው እኮ አብ ካላስባለው ያ በዘላለም ውስጥ ያለው አንድ አባት ማለት ነው ከአብ ሌላ። ብዙ ቦታ እኮ አባቶች ተባሉ አሉ። ያ ማለት አብ ናቸው ማለት አይደለም። ዘላለም ውስጥ ናቸው እነሱ። መጠይቀን ጥያቄ በጥንቃቄ እኮ ነው የማወራው። በዘላለም ውስጥ ነው። በዘላለም ውስጥ አንድ አባት ነው ያለው ብለኛል። አንድ አባት ከሆነ ያለው በዘላለም ውስጥ ከአብ ውጪ በዘላለም ውስጥ ሌላ አባት ሊኖር ይችላል? አንድ አባት ከሆነ ያለው ልክ ነው። አሁን እኮ እዚህ ጋር እኮ የእኔ አርጉመንት እዚህ ጋር እኮ አንተ የዘላለም አባት የሚለው አብን ነው የሚለው ከሆነ ያ አባትነት የተባለበት ብቻ ከሆነ አብ ያስባለው ብዙ አባቶች አሉ። እኔም እኮ አባት ነኝ ለሌሎች። እዛ ጋር እኮ አይደለም የምናወራው ዘላለም ውስጥ ነው። ዝም ብሎ ሌላ አባትነት ቢሆን ኖሮ ምንም ችግር የለውም። ብዙ አባቶች አሉ። አባት የተባለ አባት ተብሏል። ሴጣንም በአቅሙ የሐሰት አባት ተብሏል። ሌላም አባት ማለት ማምጣት ይቻላል። የኢየሱስ ክርስቶስን ለይቶ መጽሐፍ ቅዱስ ዝም ብሎ ሌላ አባትነት እንዳይመስለን የዘላለም አባት ብሎ አስቀመጠ። ቦኒ እንኳን ደህና መጣሽ ወይም እንኳን ደህና መጣህ። እሺ እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። ኦኬ ጥያቄ ነበረኝ። እሺ አባት የሚለው መጀመሪያ የዘላለም አባት ነው የሚለው አብን ነው የሚገልጸው ነው የሚያስብለው? ሌላ ማንን ይገልጻል? ኦኬ አይ የዘላለም አባት ነው እዛ ጋር ያ ልጅ ሲል አብ ነው የሚያስብለው መደምደሚያው ምንድን ነው ነው? እኮ ከዘላለም ስንት አባት ያለ ይመስልሃል? ኦኬ አባትነት መገለጫው ምንድን ነው? ላይክ ህይወት መስጠቱ አባትነት አያስብለውም? እንደዛ የሚል ነገር የለም። ህይወት መስጠት ነው አባት የሚያሰኘው የሚል ነገር የለንም። ግን አባት የሚለው መጽሐፍ ቅዱሳችን አንድ አባት እንዳለ ነው የሚናገረው። እና ከዘላለም ስንት አባት ያለ ይመስልሃል አንተ? በዘላለም ውስጥ ስንት አባት ነው የነበረው ብለን የምታምነው? አባትነት አሁን እኔ እዛ ጋር አሁን ለምሳሌ የዘላለም አባት ሲለው ያ አብ ነው ማለት ነው አይደለም ነው የምለው። ለምንድን ነው እንደዛ? እሱን እንመጣለን። አሁን የኔ ጥያቄ እሱኛው አይደለም። በዘላለም ውስጥ ስንት አባት አለ ብለን ነው የምታምነው? አባትነት አንድ ነው። ኦኬ ስለዚህ በዘላለም ውስጥ አባትነት አንድ ከሆነ ኢየሱስ የዘላለም አባት ከሆነ ሌላ አባት ሊኖር አይችልም። ወይም ሌላ በዘላለም ውስጥ ሁለት አባት ሶስት አባት ካለ አንደኛው አባት ይሄ ነው እንላለን። አንድ አባት ከሆነ ያለው በዘላለም ውስጥ ኢየሱስ ደግሞ የዘላለም አባት ከሆነ ያ አባት ነው ኢየሱስ፣ ሌላ የለም። ጌት እናምጣ ሌላ አባትነት መባሉ ግን አብ አያስብለውም ነው እኮ የኔ አግሪመንት። አብ ካላስባለው ያ በዘላለም ውስጥ ያለው አንድ አባት ማለት ነው ከአብ ሌላ። አባትነት በብዙ ጊዜ አባት ተብሏል። ብዙ ቦታ እኮ አባቶች ተባሉ አሉ። ያ ማለት አብ ናቸው ማለት አይደለም። በዘላለም ውስጥ ናቸው እነሱ። መጠይቀን ጥያቄ በጥንቃቄ እኮ ነው መጠይቅ። እኔ ዝም ብሎ አባት የተባሉ ሁሉ እኮ ብለን እንደዛማ እንዴት እናወርደዋለን? እዛ ጋር አይደለም ያሉት። ማወራው በዘላለም ውስጥ ነው። በዘላለም ውስጥ አንድ አባት ነው ያለው ብለኛል። አንድ አባት ከሆነ ያለው በዘላለም ውስጥ ከአብ ውጪ በዘላለም ውስጥ ሌላ አባት ሊኖር ይችላል? አንድ አባት ከሆነ ያለው ኦኬ ልክ ነው። አሁን እኮ እዚህ ጋር እኮ የእኔ አርጉመንት እዚህ ጋር እኮ አንተ
የዘላለም አባት የሚለው አብን ነው የሚለው ከሆነ ያ አባትነት የተባለበት ብቻ ከሆነ አብ ያስባለው ብዙ አባቶች አሉ ነው የሚለው። የዘላለም ብቻ የተባለው አንድ ነው የዘላለም የተባለው። ወኒ እባክህ አሁን እንትን አናርገው እንጂ አሁን ሌላ የኔም አባት እኮ አባት እኔም እኮ አባት ነኝ እኮ ለልጆቼ። እዛ ጋር እኮ አይደለም የምናወራው ዘላለም ውስጥ ነው። አየው ዘላለም ውስጥ አንድ አባት ነው ያለው። በዛ ዘላለም ውስጥ ከአብ ሌላ አባት የለም አይደለም? እንደሱ ነው ያልከኝ። ስለዚህ ኢየሱስ ክርስቶስ ደግሞ የዘላለም አባት ከሆነ ሁለተኛ አባት የለም። ያ አብ ብቻ ነው የዘላለም አባት ሊባል የሚችለው። በዘላለም ውስጥ ያለ አባት አብ ብቻ ነው። ዝም ብሎ ሌላ አባትነት ቢሆን ኖሮ ምንም ችግር የለውም። ብዙ አባቶች አሉ። ከአባት አባት የተባለ ማለት አለ። አብርሃምም አባት ተብሏል። ሴጣንም በአቅሙ የሐሰት አባት ተብሏል። ሌላም አባት ማለት ማምጣት ይቻላል። አሁን የምናወራው አባት የኢየሱስ ክርስቶስን ለይቶ መጽሐፍ ቅዱስ ዝም ብሎ ሌላ አባትነት እንዳይመስለን የዘላለም አባት ብሎ አስቀመጠ። በዘላለም ውስጥ ሌላ አባት የለም፣ አብ ብቻ ነው። ስለዚህ ኢየሱስ ክርስቶስ የዘላለም አባት ነው የሚል መጽሐፍ ተሸክመን ኢየሱስን ወልድ ብቻ ነው ብለን መገደብ አንችልም። ይሄ ብቻ ነው። አሁን አባታችሁ አንዱ ሲል አባታችሁ አንዱ እርሱ የሰማዩ ሲለን ምን እያለን ነው? እዛ እሱን ነገር ነበር እኮ በሰፊው ስናይ የነበር ነው። አልነበርክም ማለት ነው። ኦኬ ምንድነው መሰለ ትንሽ እንግዲህ ግልጽ ለማድረግ ልሞክር ምን ማለት እንደሆነ። ሁለት ነገሮች ኢየሱስ ክርስቶስ በምድር በሚቆይበት ቆይታ ሁለት ነገሮችን በሁለተኛ መደብ ተናግሯል። አንደኛው ስለ አብ ሲናገር በሶስተኛ መደብ ይናገራል። እርሱ እያለ በሶስተኛ መደብ ይናገራል። ሌላው ደግሞ እስኪ ላንብብልህ። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ አውጣና ቁጥር 22 እንችላለን። ማቴዎስ 17 ቁጥር 22 በገሊላ ሲመላለስ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገሉትማል፣ በሶስተኛውም ቀን ይነሳል አላቸው። እጅግም አዘኑ። ይገሉትማል፣ ይገሉኛል አይደለም የሚለው ይገሉትማል፣ በሶስተኛው ቀን ደግሞ ምን ይሆናል? ይነሳል። ስለዚህ ስለማን እያወራ ነው? ስለ ራሱ ከሆነማ በሶስተኛው ቀን እነሳለሁ ይገሉኛል አይደል እንደሚባል እኛ እንደሱ እኮ ነው። አሁን እኔ እሄዳለሁ እላለሁ እንጂ ይሄዳል እላለሁ እንዴ? ቤኪ ይሄዳል፣ ቤኪ እሄዳለሁ ነው እንጂ ይሄዳል። ቤኪ ይመጣል፣ እመጣለሁ ነው እንጂ ይመጣል እንዴት ይባላል? ኢየሱስ ግን አሁን የሰው ልጅ የሚለው እነዚህ ሁለት ነገሮች መጽሐፍ ቅዱስ ስታጠና አብ በሚባል ሳብጀክት ሲናገርና የሰው ልጅ በሚባል ሲናገር ልክ ስለሌላ አካል በሚያወራ ስለሌላ ፐርሰን ወይም ስለሌላ በሚያወራ መልኩ ነው የሚያስቀምጠው፣ ግን ስለ ራሱ ነው። ለምሳሌ አንድ ሌላም ልጨምርልህ። ዮሐንስ ወንጌል ምዕራፍ 3ን አውጣው እስኪ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዮሐንስን 3:14 ጀምረህ እሺ
ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አሁን ይህን እየተናገረ ያለው ኢየሱስ ነው። በእርሱ የሚያምን በእኔ የሚያምን አይደለም የሚለው፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው ይላል። ቁጥር 14 አቋርጥና ቤት ይቅርታ፣ ማቴዎስ 16:13 ላይ በእንደዚህ አይነት ሰራራቶ ሲናገር እኔ ብሎ ይናገራል። የሰው ልጅ ማን ይሉታል ይላል። እንደዛ እኔ የሚልም አለ እኮ የሰው ልጅ ብሎ እኔ ይላል። እስኪ ማቴዎስ አውጣው። እስኪ ማቴዎስ 16:13 ላይ ነው። ኢየሱስ ወደ ፊልጶስ ሀገር በደረሰ ጊዜ ደቀ መዛሙርቱ የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ ዮሐንስ እኮ ይሉታል አለና ከዛ አሉ። እርሱም እናንተ እኔን ማን ትሉኛላችሁ? እኔን ብሎ እኔ አላቸው። እኔንማ ይላል። አው የሰው ልጅ የሚለው ላይ ግን ሲያመጣው እሱ እኮ ነው የሰው ልጅ የሚለው እኔን እኮ ነው። ይኸው እኔን አለ እኮ። አሁን እዚህ ጋር አይደለ እናንተ እኔን ብሎ ነው የሰው ልጅ ብሎ ነግሯቸው፣ ከዛ እኔን አለ እኮ። ስለ ራሱ እንደሚያወራ ነገራቸው። እኔን ብሎ አለ። ግን ምንድነው መሰለህ አሁን የሰው ልጅ ብሎ በጠየቀበት ቦታ ላይ ሰዎች የሰውን ልጅ ማን ይሉታል ነው ያለው። ስለማን ነው ሲያወራ? ስለ ራሱ እኔ ብሎ ደግሞ እኔ እናንተ እኔ የሰው ልጅ አይልማ። አሁን እሱ ይኸውልህ እናንተስ እኔ ማን እንደሆንኩ ትላላችሁ። የሰው ልጅ ብሎ ሳብጀክት ሪፈር ያደረገው ማን ነው? የሰው ልጅ እኮ ነው ሪፈር ያደረገው። ይኸውልህ የሰው ልጅ ብሎ ሲጠይቅ ማን ይሉታል ብሎ ጠየቀ። ኦኬ እኔን ማን ትሉኛላችሁ የሚለውን እኔን ማን ትሉኛላችሁ ብሎ ጠየቀ። የሰው ልጅን ማን እኔን አላለም። የሰው ልጅ የሚለው ቦታ ላይ ማን ይሉታል ብሎ ጠየቀ። የሚያመጣው ለውጥ የለም እሱ አሁን ምክንያቱም ሌሎች ቦታዎች በሙሉ ላይ እያየን ስለሆነ እዚህም ላይ እንደው ተመሳሳይ ነው። ግን ሌሎች ቦታዎች ሁሉ ላይ በሄደ ብታይ የሰው ልጅ ብሎ በሌላ መደብ ነው የሚናገር። አንድ ጊዜ እኮ ብቻ አይደለም እኮ በሙሉ ነው። አንተ የሰው ልጅ የሚባሉ መጽሐፍ ቅዱስ ውስጥ አውጥተህ ለምሳሌ አሁን ማቴዎስ 16 ላይ ከሆንክ ያለው ማቴዎስ 10 ላይ እስኪ አውጣ 10:23 ላይ የሰው ልጅ የሚባል ሳብጀክት የሰጠበት ቦታ ሁሉ ላይ እንደዛ ነው የሚያደርገው። ማቴዎስ 10:23 ላይ አወጣው። ኦኬ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላው ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ እስኪመጣ ሌላ አድርጎ ነው የሚያወራው። ኦኬ 11:19 ላይ ሄደ። 11:19 ልክ አንድ ፔጅ ዝም ብለህ ምዕራፍ 11 ቁጥር 19 ገልበጥ አድርገህ 19 ላይ ተመልከት። የሰው ልጅ እየበላና እየጠጣ መጣ። እየበላሁና እየጠጣሁ መጣሁ አይደል? ከዛ ምን ይላል? እነሱ እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ ይሉታል። ይሉኛል አይደል? ይሉታል። ማቴዎስ ወንጌል ምዕራፍ 13 ላይም ሂድ። ምዕራፍ 13 ቁጥር 37 አላደክምህም፣ አንተ ይህንን ለራስህ ቼክ ታደርገው ትችላለህ። ቁጥር 37 ላይ በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውንም ክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው። የዘራውት አይደል? የዘራው እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው ይላል። ቁጥር 41 ላይ ስትደርስ
የሰው ልጅ መላእክቱን ይልካል ይላል። እልካለሁ ይልካል። እንዲህ እያደረገ ነው የሚናገር። እነዚህ ሁለት ነገሮችን በደንብ ስለ አብ ሲናገር ወይም የሰው ልጅ ብሎ ሳብጀክቱን ሲናገር ስታየው በሶስተኛ መደብ እያደረገ ይናገራል። ግን ስለ ራሱ መሆኑን እናውቃለን። ማንም ሰው ይህን እዚህ ጋር ግራ ገብቶኛል፣ የሰው ልጅ ብሎ በሌላ በሶስተኛ መደብ ስለሚናገር ስለሌላ አካል ሊሆን ይችላል ብሎ የሚል የለም። ስለ አብ ሲናገር ግን ሁልጊዜ እንደዛ አይነት ነገር ነው፣ ሌላ ይመስለናል እኛ። ግን ስለ አብ ሲናገርም እርሱ ብሎ በሚናገርባቸው ቦታዎች ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 6ን ብታወጣው ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ 6 ቁጥር 43 እና 44 ኢየሱስ መለሰ አላቸው፣ እርስ በርሳቸው አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ይላል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ስለዚህ ወደ እሱ እንዲመጣ ማን መሳብ አለበት ነው የሚላቸው? አብ። ከአብ በቀር የሚስብ አለ? በዚህ ያነጋገር መሰረት የለም። ወደ ኢየሱስ ሰው ነው የሚመጣው አብ ሲስበው ብቻ ነው። ከአብ በቀር ግን የለም። ግን ዮሐንስ ወንጌል ምዕራፍ 12 ላይ ሄደህ 12 ቁጥር 40 ነው 32 ላይ 12 እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ምን አደርጋለሁ? እዛ ላይ በሶስተኛ መደብ አድርጎ ስለ አብ ስለተናገረ አይ ይሄ አይደለም ብለን ብንደመድብ ሌላ ሳቢ ሆኖ መጣ እንዳንል ከአብ በቀር የለም የሚስብ ተብሎ ቁጭ ብሏል። ስለዚህ ኢየሱስ ክርስቶስ ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ይስባለሁ ካለ ኢየሱስ ወልድ ብቻ ሊሆን አይችልም። በሶስተኛ መደብ ስለተናገረ ስለሌላ ሰው ነው ብለን መደምደም አንችልም። ኢየሱስ ወልድ ብቻ አይደለም። ኢየሱስ በሰው ልጅነቱ የእግዚአብሔር ልጅ ነው፣ በሳቢነቱ ግን አብ ነው። ከአብ በስተቀር ሳቢ ስለሌለ በራዕይ መጽሐፍ ምዕራፍ 22 ላይ ራዕይ መጽሐፍ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ይህን ነው ለእያንዳንዱ እንደ ሥራው የሚከፍለው ማን ነው? ኢየሱስ። ለእያንዳንዱ እንደ ሥራው የሚከፍለው ኢየሱስ ነው ካልን ማን ነው ማለት ነው? ማን ብለን ነው የምንጠራው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ተመልከተ። ምን ይላል? ለሰው ፊት ሳያደላ ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ለእያንዳንዱ እንደ ሥራው የሚፈርደው ማን ነው የሚባለው? አባት። ስለዚህ ኢየሱስ በሰው ልጅነቱ የእግዚአብሔር ልጅ ነው። ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ግን ማን ብለን ነው የምንጠራው? በዚህ ጥቅስ መሰረት አባት። አባት ግን የአባትነት እንትኑ ሰጪነት ነው አይደለ? ብዙ ነው። መገደብ እንደዚህ ብቻ ብለህ አልተገደብም። ሰጪነትም አለበት።
ልክ ግን ነች። አሁን ለምሳሌ ህይወት የሚሰጥ መሆኑ ህይወት ሰጪ መሆኑ አሁን ለምሳሌ ኢየሱስ ክርስቶስ ወልድ ሆኖ የዘላለም ህይወትን ይሰጣል። ያ አባት ሊያስብሎ አይችልም። ነው ኢየሱስ እኮ ወልድ ህይወት የሚሰጠው እንደሱ ልትል የምትችለው የራሱ ሲሆን ነው። የራሱ ይላል ታዲያ እኮ ወልድ በራሱ ህይወት አለው ይላል እኮ አይደለም? ያን ህይወት ደግሞ ድምፆችን ለሚሰሙ ይላል በጎቼ ድምፅ ይሰማሉ የዘላለምም ህይወት ሰጣቸዋለሁ ይላል። ያንን የዘላለም ህይወት የሚሰጥ እኮ አባትነቱ ነው እኮ አይደል እንጂ አብ መሆኑ አይደለም። አብም ሰጪ ነው። ይኸውልህ የአብን አብ ህይወት ተሰጥቶት አይደለም የሚሰጠው። ስለ ወልድ ያወራው ፓርት ግን ከአብ የተሰጠውን ሰጠ ነው። በመጀመሪያ ደረጃ ህይወት የሚሰጠውን ነገር ከህይወት ሰጪው ጋራ እኩል ልታደርገው አትችልም። ኦኬ ከህይወት ሰጪው ሰጠ የዘላለም ምንድነው መሰለህ አንተ አምላክ ህይወት የሚቀበል ከሆነ እንዴት ነው? ምን አይነት አምላክ ነው? ምን ማለት ነው? ራሱ ህይወት ተቀበለ ካልክ እኮ አምላክ እንዴት ነው የምታደርገው? ከሌላ ላይፍ ተቀብሎ አምላክ ላይፍ ሰጪ ነው እንጂ እንዴት ላይፍ እየተቀበለ አምላክ ይሆናል? ምን ማለት ነው? ራሱ ያ ወልድ ታዲያ ወልድ በራሱ ህይወት አለው ካለ የዘላለም ህይወት ሰጣለሁ ካለ በራሱ አይደለም ማለት ነው። ከአብ የተቀበለውን ነው። ያ የአብ ህይወት በማን ነው ያለው? በወልድ ነው። አሁን ምንድን ነው መሰለህ አሁን እዚህ ጋር ያለው ይቅርታ፣ አብ ለወልድ ህይወት ብቻ አይደለም የሰጠው። አብ ለወልድ ህይወት ሰጥቶታል፣ ስልጣን ሰጥቶታል። ኦኬ ስልጣን በሰማይና በምድር ሰጠኝ ይላል። ፍርድ ሰጥቶታል። የሰው ልጅ ስለሆነ ፍርድን ምን አድርጎታል ይላል? ሰጥቶታል ይላል። ኦኬ ፍርድን ሰጥቶታል ብሎ ሲል ወልድ አሁን ከአብ በተለየ አካል ለብቻው ሆኖ ፍርድ ይፈርዳል ማለት ነው እንዴ? እንዴት ነው ታዲያ? ሰጥቶታል ስላለ እንካ በቃ ካሁን በኋላ አንተ የፍርዱን ጉዳይ አንተ እንደሚሆን አድርገው እኔ በቃ የአምልኮና ስግደት እቀበላለሁ። ህይወት በእርሱ ነበረች ሲለንስ ማለት ያ ህይወት የጀመረው ጅማሬ ነበረው ማለት ነው። በእርሱ ህይወት ነበረች ይላል። አንዴ ይችን እንጨርሳት፣ የፍርዷን ነገር እንጨርሳት። ሁሉም ያው ተመሳሳይ አንድ መረዳት ናቸው ሁሉም። ፍርዱን ሰጠው ስንል ምን ማለት ነው? አሁን እኛ የምናስበው አሁን ሰጠው ማለት እንደዚህ ያውልህ አለው አድርገን ስለምናስብ ነው። እንዴት ነው ፍርዱ ግን የሚከናወነው ካልን ሐዋርያት ሥራ ምዕራፍ 17 ላይ እንደዚህ ነው ፍርዱ የሚደረገው። ሐዋርያት ሥራ 17 ቁጥር 29 ላይ ይቅርታ ቁጥር 30 ላይ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ከሙታን ወልድን ከሙታን ያስነሳው ለዚህ ፐርፐዝ ነው። በዛ ሰው ሆኖ ነው ፍርድ የሚፈርደው።
ባዘጋጀው ሰው እጅ። ግን ፈራጁ ማን ነው? ራሱ አብ ነው። የሚፈርደው ግን በማን ነው? ባዘጋጀው ሰው ነው። ስለዚህ ነው ያንን ሰው ከሙታን ያስነሳው፣ በዛ ሰው ሆኖ ስለሚፈርድ። ስለዚህ አብ በተለየ አካሉ ስለማይፈርድ ነው ሰጠው፣ ለሰው ልጅ መፍረድን ሰጠው የሚለው። ወልድ ደግሞ እኔ አልፈርድም ብሏል። ለምን? አብ ነው በሱ ሆኖ የሚፈርደው። ስለዚህ አብም አይፈርድም፣ ወልድም አይፈርድም። ታዲያ ላይ ነው ፍርዱ። አብ በወልድ ሆኖ አብ ባዘጋጀው ሰው ሆኖ ነው የሚፈርደው። ስለዚህ ለብቻው አብን ፈራጅ፣ ለብቻው ወልድን ፈራጅ ማድረግም አንችልም ማለት ነው። ስለዚህ ሰጠው ማለት በዚህ መልኩ ነው የቀረበው። ሕይወት ሰጠው የሚለውም ደግሞ ይኸው ነው። ሕይወት ሰጪ ማን ነው? አብ ነው። አብ ግን የት ሆኖ ነው ሕይወት የሚሰጠው? የት ነው የሚኖረው አለ ክርስቶስ ሲናገር። እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል። እዚህ አብ በወልድ ውስጥ በመኖሩ ምክንያት ለወልድ ምን ሰጥቶታል? ሕይወት ሰጥቶታል። ስለዚህ የአብ ያልሆነ ከሰውነት የተነሳ የሚሆኑ ነገሮች በወልድ ላይ ይሆናሉ። በራሱ ሕይወት አለ። ለምሳሌ ያድጋል አይደለም? አደገ ይላል። 12 ዓመት ሆነው ይላል። 30 ዓመት ሆነው ይላል። ይሄ እኮ በራሱ ነው እንጂ አብ ያድጋል እንዴ? አያድግም። ስለዚህ በራሱ ሕይወት ግን የት ነው? ይህን ሕይወት የሰጠው አብ የት ነው ያለው? በእሱ ሆኖ ስራው ነው የሚሰራ። ወልድ አሁን ስጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለው አለ። ይሰጠናል። ስጋውን ስንበላ ደሙን ስንጠጣ የዘላለም ሕይወት እናገኛለን። ግን ይሄ የተሰጠውን ሕይወት ነው የምናገኘው። መቼም ቢሆን ወልድ ከአብ የተሰጠ ሕይወት ነው እንጂ ያለው እንደ አብ ያልተሰጠ ሕይወት የለውም። ወልድ ያልተሰጠ ሕይወት ያለው አብ ብቻ ነው። ግን አብ ሕይወት ስለሰጠው በእሱ በመኖር ሕይወት ስለሰጠው እኛ ደግሞ ከዛ ሕይወት ከተሰጠው ሰውነት ስንካፈል ሕይወት እናገኛለን። ስለዚህ ኢየሱስን ስታየው ይሄ በሁሉ ቦታ የሚኖረው አብ በሰማያት የሚኖር ተብሎ ስለተነገረ በእሱ ውስጥም ይኖር። አብ ያልተሰጠ ሕይወት አለው። ወልድ ደግሞ አብ በሱ ውስጥ ስለሚኖር በራሱ ሕይወት አለው። ስለዚህ ወልድ ተራበ ሲባል ትሰማለህ፣ ተጠማ ሲባል ትሰማለህ። አደገ ይላል። አሁን ልጁ 12 ዓመት ነበር ይላል። ልጁ ማለት ወልድ ነው። ሕይወት አለው በራሱ ምንለው ይህንን ነው። ግን ይህንን ከማን ነው የተሰጠው? ከአብ ነው። አብ የት ስለሚኖር? በወልድ ስለሚኖር። ስለዚህ አብን ስታየው ኢየሱስ ስለ አብ ያስተማረውን ሁሉ ነው መቀበል ያለብን። በሁሉ ቦታ የሚገኝ ነው አብ፣ በወልድም የሚኖር ነው አብ። አብ በሁሉ ቦታ አንዳንድ ሰዎች በደቀ መዛሙርትም ይገኛል እንደዚህ ምናምን ይላሉ። እውነት ነው፣ ግን የሚገኝበት አገኛኘቱ አንድ አይነት አይደለም። አሁን በሰማይም ስለሚኖር ሰማይን ያየ አብን አየ አይባልም። ሰማይ ያለው አብ አለው አይባልም። ወልድ ያለው አብ አለው ግን ይባላል። ሰማይን ያየ አብን አየ አይባልም። ወልድን ያየ ግን አብን አየ ይባላል። እኔና አብ አንድ ነን ማለት ይችላል። ሰማይና አብ አንድ ነው ማለት አይቻልም። አብ በሰማይም ስለሚኖር ሰማይና አብ አንድ ነው አይባልም። አብ በደቀ መዛሙርቱ ስለሚኖር ደቀ መዛሙርትና አብ አንድ ነው አይባልም። በወልድ የሚኖረው የተለየ ነው። በወልድ ብቻ ነው አብና ወልድ አንድ ነው የምትለው። አብ በወልድ የሚኖርበት አኗኗር ነው። ወልድን ያየ አብን አየ የምትለው በወልድ ብቻ ነው። ወልድ ያለው አብ አለው የምትለው በወልድ ብቻ ነው።
ስለዚህ በዚህ መንገድ ነው መጽሐፍ ቅዱስ የሚያስተምረን እንጂ በሁለተኛ መደብ በሶስተኛ መደብ ስለተነገረ አብ ከወልድ ተለይቶ ሌላ አካል የሚያደርግ አስተምሮ ወደ ፍጻሜው ስትሄድ አሁን ይሄ መሀል ላይ ነው ወንጌል ምናምን ነው ያጠናን ያለ ነው። ግን ሄደ ለምሳሌ ወደዚህኛው ዘላለም ስትደርስ ወደ ሁለቱም ዘላለሞች ስትመጣ አያስኬዱም። አሁን ስንት ዙፋን ነው ያለው? በራእይ መጽሐፍ ስታጠና አንድ ዙፋን ነው ያለው። በዙፋኑ ላይ ተቀማጮች ነበሩ ነው የሚለው ወይስ ተቀማጭ ነበር ነው የሚለው? ተቀማጭ ነበር። እዚህ አንድ ተቀማጭ ነው ያለው። ግን መጽሐፍ ቅዱሳችን አብም ወልድም ተቀምጧል ነው የሚለው። ወደዚህም ዘላለም ስትሄድ አንድ አባት ነው ያለው፣ የዘላለም አባት። ስለዚህ ወደዚህም ርቀት ስትሄድ ያ ኢየሱስን ነው የምታገኘው። የዘላለም አባት ኢየሱስ ነው። ከኢየሱስ ውጪ የዘላለም አባት የተባለ ሌላ እስከሌለ ድረስ አሁን ቤት እሱ ጋር እኮ ነው አሁን አባት የሚለው የዘላለም አባት ስለተባለ አብ ነው የማያስብለው የምለው እኔ በእኔ የምነባጥናውትና በማውቀው። ምክንያቱም ያ የአባት የተባለበት ሪዝኑ ህይወትን ስለሚሰጥ ነው። አረ በጣም በብዙ ቦታ ህይወትን እንደሚሰጥ ይናገራል። የህይወት ራስ እንደሆነ ይናገራል። ያ የህይወት ራስ ነው አባት ያስባለው እንጂ ያ ህይወት መስጠቱ የዘላለም ህይወት ለኛ መስጠቱ አይደለ? ለሚወደው ሰው ሌላ አብ ሙትን እንደሚያስነሳ ይላል። ያው እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣል ይላል። ያ ሰጪነቱ ነው አባት ያስባለው እንጂ የዘላለም አባት መባሉ አብነቱን አይደለ? አብ ሙታን እንደሚያስነሳ ሲል እኔም ደግሞ አሁን ያልካቸው ነገሮች የዘላለም አባት አያሰኙማ።